በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከሌለ ያመኛል። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። እሺ እንዴት ማለት ነው? ምን ልፈልግ ነበር ማለቴ አሁን እቺ ሴትዮ እንግዲህ ቆይ ያዘው ቆይ እሺ ድጋሚ ክፈተው። የሚቀጥለውን አስገቡት። ቀይ ወጥ አዛችሁ ለምትጠቀሙ ሰዎች ተጠንቀቁ። ቅልጥም ስጠብቅ የመጣልኝን ተመልከቱ። ምንድን ነው ይሄ? እሺ ቀይ ወጥ አዛችሁ ለምትበሉ ሰዎች ተጠንቀቁ የሚል መልእክትን የተሰጠ ነው። ምንድን ነው መንጋሉ? ቀይ ወጥ ነው ይሄ ነገር። ጀመር ሲታይም ቀይ ወጥ አይመስልም። መንጋጋው ይመጣልህ ወንድሜ አኝኮ እንዲሰጥ ነው ወይስ ጥርስን እያየህ እንድትዝናና ነው? ሰዎችን ከዚህ በፊት አስቀይማቸው ነበር፣ እየተበቀሉ ነው። የሚገርም ቀይ አይደለም ቀይ አጥንት ነው ያዘዝካችሁ። እኔ ነው የምግጠው ወይስ እሱ ነው የሚግጠኝ? እሱ ነው የሚግጥህ። ጥርሱ ትላልቅ ነው እንዳይበላ። ጭራሽ ብላችሁ በዚህ ደግሞ መጣችሁ። እና እንዴት አሁን ይሄን እያየ ሰው እንዴት ማለት ነው? ምን ልፈልግ ነበር ማለቴ አሁን እቺ ሴትዮ እንግዲህ እቺ ስፖርተኛ እንግዲህ ባሏን እንዴ በቃ ልለፍ መግለጽ ከበደኝ። ደግሞ ብታገኘኝስ ደግሞ አንድ ቀን ቆንጆ ነው ሰውየው፣ ግን ተጠንቀቅ አፈር እንዳትበላ። የወጣህበት ቦታ ግን ትክክል አይደለም። ወይኔ እሺ እሷ ከተፈተነች በላይ አንተን የተፈተንክ። ምንድን ነው? ወዴት ነው የምታየው? ይሁን እስኪ ጣሊያን ነገሮችን እንደ ፈረንጆች ባናካብድ ጥሩ ነው ይላል። እንግዲህ አንድ ፈረንጅ እህታችን መድረክ ላይ ወጣ እየቀወጠችው ነው። ጭፈራ ነው፣ እርግጫ ነው። አይ ነፃነት እኛ እርስ በርሳችን ማለት ነው በጣም የምንፈራራ፣ ይስቅብናል ምናምን ሙድ ይዝብናል ምናምን ቢፍሪ በቃ እንደዚህ መጨፈር ነው።
በቃ አወቀው መወላገር ነው። በቃ ወጣ አንድ ቀን መልመድ አይቀርም። እንደዚህ ከሞከርክ ደግሞ ሳይበላሽ ሳይጣመም ነገሮች ፐርፌክት መሆን አይቻልም። እህታችን እንግዲህ ተደጋጋሚ ይችን ብትጨፍር ከኛ በላይ ልጨፍረው ትችላለች። አሁን ራሱ በጣም አሪፍ የጨፈረች ነው። አይዋት እስኪ ሆፕ ማርንጌቻ ቆይ መጀመሪያ ስለ መሳሪያው እናውራ። መሳሪያው ምን ማድረጊያ ነው? መሳሪያው ምን ለማድረግ የተፈጠረ ነው? እኔ ብዙ ጊዜ ያየሁት ይሄ አይነት መሳሪያ ሳሮችን ለመቁረጥ እንደገና ደግሞ ዛፎችን ለመከርከም ምናምን ነው። ይሄኛው ለመቆፈር ምንድነው? ቀይሮለት ነው አናቱ ወይስ ምንድነው? አይመጣም፣ ጭራሽ አይመጣም። ሴታፕ አይመጣም ጭራሽ። ከዛ ደግሞ የልጁ ሊጠቀምበት እሺ መኪና መዛቅ ሲገባው እንግዲህ በአካፋ ነው ይዛቅ ያለው። እንግዲህ ይሄ ሁሉ የሚያሳይ ባይዘው ምንድነው? ሀብቱ አለን እጃችን ላይ ያለ፣ ግን አጠቃቀም አላወቅንበትም። መልእክቱ ያው ግልጽ ነው። ያለን ሀብት በስነ ስርዓት አለመጠቀማችን ነው ማለት ነው። ለስራችን ኢንፌክቲቭ የምንሆነው ብዙ ጊዜ። እሺ ይሄን ቦታ የሚያካለ ሽልማት አለው። ምንድነው? ሱሪ የታደለ ነው እንዴ? ኧረ እኔ ራሱ ማወቅ እፈልጋለሁ ይሄን ነገር እንዴ! እንዴት ነው ነገሩ? የት ነው? አዲስ አበባ ውስጥ ነው? ኧረ ነገሩ እንደዚህ የሚታደል ከሆነ ማዝ ምን ያስቀምጠኛል ልጅ እንጂ ይሄ ቻንስማ እንዳይልፈን። ኃይል ወይም ጉልበት በሚያስፈልግበት ሰዓት እንደዚህ እዚህ ጋር መያዝ ይቻላል። መሪ ያለው ሜትር ከ50 አልጋ ነው በሚያምር ሁኔታ የተሰራ። ይሄ ግርጌው እንደዚህ የሚከፈት ነው። በምትመለከቱት መልኩ ቆንጆ ሜትር ከ50 አልጋ ነው ማለት ነው። እንዳያችሁት የሚያምር አልጋ ነው። ብዙም ገለጻ አያስፈልገውም። ለዚህች ብቻ መያዣ ያስፈልገኛል ስላለ ልጁ ለዚህ ነው ማሳየት የፈለኩት ማለት ነው። እሺ ቆይ በመጀመሪያ አልጋ ላይ መሪ ምን ሊያደርግ ነው የተገጠመለት? እንደ መኪና የሚንደርጋ ነው። ልጁስ ደግሞ ይስራልኝ ያለ ምንድነው? መያዣ በሚደክም ጊዜ መያዣ ምን ለማድረግ ነው? መሪ መጀመሪያ ያርጋል። ምን ለማድረግ በሚደክም ጊዜ መሪ መያዝ ማለት ምንድነው? አልጋ ላይ ምንድነው የሚደረገው? ኦሆ እስኪ ወደ ኖርማል አውራ። እስኪ ተመለስ። ተው ሌላ ታስብ። ተው በቃ ያስፈልጋል። አልጋ ላይ መሪ ያስፈልጋል። በቃ ያስፈልጋል። ለምን ምንድነው አእምሮ ሌላ ነገር የምታስብ? ተው አእምሮ ተበላሽቷል እኮ። ከሌለ ያመኛል። አጣጣሏ ራሱ በእናታችሁ እኔ ራበኝ ሁሉ የሷን አያሳይ እንደዚህ ራበኝ ነው። ረሃብ የተሰማኝ ነው ውስጤ ነው። ከሬት ይመረኛል፣ ይደብራል ቀኑ ድምፅህን ካልሰማው ነፍሴ። እስኪ አሁን የዚህን ዲያሜትር እና ራዲየስ ብንሰራ እንደዚህ መለጠጥ ራሱ ይችላል። እንዲያፍ ልዩ ክህሎት ዝታ ነው አንተ የምትታማው። ዋው እንኳን ያረሰ አይደለም ስተት እንኳን የሸመተ ያረሰም አይችልሽ። እሺ ኔክስት ሽሮና ፍርፍር ነው የምንበላው። ሽሮም ፍርፍርም ብዙ አልወድም አይደል? እንበላለን። ያው አንወድም ብለን ምን ሰው ምግብ የለም። ስለዚህ እስኪ ኧረ አንቺ ፌንጣ እንኳን ከነነፍሱ ቢቀርብልሽ የምትተው ሴትዮ አይደለሽም። እኔ እኮ አያያዟ ነው በጣም የሚገርመኝ።
ግፊ ከቃሪያው ጉረሽ ከቃሪያው ቃሪያ ያደረግሽው ከቃሪያው ሴዶ ነው ትዝ ያልከኝ እዚህ እባክሽ አውቄ ነው ሴዶ ያልኩሽ። ምግብ መጉረስ ካቆምን ጀምሮ አፋችን ሰፍቷል። ኧረ ጠቧል ነው ሰፍቷል። ያስገባ አይደለም። ኧረ እባክሽ ይኸው አስገባ እኮ። ኧረ ሴዶ ካምሮ ልውጣ። ምንድን ነው ውጣ። ጋይስ ሊስት እንደቀጠለ ነው። እስክብሪቶ የምትሉ ሰዎች አላችሁ። እስክብሪቶ የሚባል ነገር የለም። እስክብሪቶ እሺ፣ መምህር ዛሬ መምህር መጣለች። እኛም እስክብሪቶ ይዘን መማር ያለብን ይመስለኛል። መምህር እሺ፣ እስክሪብቶ ከዛ ምንድን ነው ያለችው? እስክብሪቶ እስኪ እስክብሪቶ የምትሉ ሰዎች አላችሁ። እስክብሪቶ የሚባል ነገር የለም። እስክብሪቶ ነው የሚባለው። ኦኬ። ከዛ ጠረንጴዛ የምትሉ ሰዎች አላችሁ። ጠረንጴዛ ምን ሊሰራ መሀል ጠረንጴዛ የሚባል ነገር የለም። ጠረጴዛ ነው የሚባለው። ጠረጴዛ ነው የሚባለው። ከዛ ኩሻፕ የምትሉ ሰዎች አላችሁ። ምንድነው ኩሻፕ? ኩሽ ምንድነው እንዴ? ኩሻፕ ነው የሚባለው። ኩሻፕ። ከዛ ደግሞ ታስኪ የምትሉ ሰዎች አላችሁ። ታስኪ የሚባል ነገር ታክሲ ነው የሚባለው። ከዛ አቀብለኝ የምትሉ ሰዎች አላችሁ። ዋይ ውድ ዩ ሴይ ዳት? አቀብለኝ ነው የሚባለው። ከዛ ፔስታል ላስኪት የምትሉ ሰዎች አላችሁ። ላስቲክ ፌስታል እና ላስቲክ ነው የሚባለው። ላስቲክ። ከዛ አስሚት የሚባል ነገር የለም። አብሲት ነው። አብሲት። ከዛ ኦ ማይ ጎድነስ ዲስ ዋን ደሮ የምትሉ ሰዎች አላችሁ። ለምንድን ነው ደሮ የሚባል ነገር የለም። ደሮ አይባልም። ምንድን ነው የሚባለው? ዶሮ። ኧረ እውቀት ዶሮ ናይስ። ኧረ እናመሰግናለን። እንዴ እውቀት ሸመትን። ዶሮ። እሺ አላለቀም። ጄኔሬተር የምትሉ ሰዎች አላችሁ። ጄኔሬተር አይባልም። ጄኔሬተር ያዙ፣ ልብ አድርጉ። ሲጃራማ የተለመደ ነው። ኧረ ተሳስተሻል። ሲጋራ ወይኔ እናቴ። ቋግሜ የምትሉ ሰዎች አላችሁ። ምን ሊሰራ ነው? ምንድን ነው ይባል ታዲያ? ቋግሜ ተምታታብኝ ነው ራሱ። ምን ይሰራል? ቋግሜ ነው የሚባለው። እሺ ምንድን ነው ያልሽ? ቋግሜ ነው የሚባለው። እሺ ኦኬ። ሀያት የምትሉ ሰዎች አላችሁ። ሀያት የሰው ስም ነው። እሺ አያት ነው የሚባለው። እሺ ይሄ ሰፈሩ ማን ነው ስሙሽ? ተምታታብን እኮ። አያት ነው ሀያት ነው? ሀያት ሲሆን ግን የሰው ስም ነው። ትክክል ነሽ። አያት ነው። አያት ነው ይባል። ትክክል። ሀያት ከሆነ ሰው ለመጣራት የሰው ስም ትክክል። ሀብታም የምትሉ ሰዎች አላችሁ። ሀብታም የሚባል ነገር የለም። እኔ ጎረቤት ነው ሀብታም ነኝ። ሀብታም ብሎ አያውቅም። ሀብታም ሁልጊዜ ሀብታም ሚስት ሲል ሚሽት። ትክክል። ናይስ። እናመሰግናለን። ሌላ ጊዜ ደግሞ እንጠብቅሻለን። ቶሎ ትምህርት ቪዲዮ ልቀቂልን። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር። የሚፈልገውም አንዱም እሱ ነው ለአገልግሎት። ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። ከየት ነው የሚለቀቅ? ወደ በሌት ያዘ እንዴ? ከውጭ ሲገባ የተያዘ ነው እንዴ? መንገድ ላይ ከየት ነው የተያዘውስ? በአንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። አስር አየሁ። 10 ብር ላርግልህ፣ ዶላር ላርግልህ? ወይ ልቤን አታስቀው። አይደለም እነሱ አይደለም። ጥርሴን አታስቀው። አይደለም ሆዴን አታስቀው ነው። ጥርሴ ስማዱ ነው። በጣም አሳከኝ በእናት
በጣም ነው እንዴ ምን ነበር እንዴ ከረንሲ ጭራሽ ታስመርጣለህ? ዶላር እንደማታርግለት እኔ ልንገርህ፣ ዶላር አይደለም የኩዌት ዲናር አድርግለት። በቃ የኩዌት ዲናር አድርግለት። ታምናላችሁ? ይገባ። እኔ አምናለሁ። እኔ በተአምራት አማኝ ነኝ። እኔ እኮ ሰው ራሱ ምንድነው ለብር ነው ለእምነት ነው አልተገጫጨብንም፣ ግን ብዙ ነገር ነው ግን የተበላሸ ግን ሚራሽሮ ቻይና አንተ እንኳን በቾፕስቲክ ነበር ማንሳት የነበረብህ። እንደ ሀገር እየለቀቅን ነው። ስለዚህ ሁላችንም ሳይበሰብን ወይ ጸበል ግቡ ወይ ታከሙ። ወይ ጉሩ! ምን አይነት እንጀራ ነው? እኔ እንደዛ አይነት እንጀራ አይቼ አላውቅም እስካሁን ድረስ። ወት አዲስ በሽታ እንዳታመጡብን ወገኖቼ። እሺ እኔ የሆነስ ነግራችሁ ቅድም ካየነው ቀይ ወጥ ማለት ነው። ይሄ በጣም አሪፍ ነው። ቅድም አጥንት ካለበት ቀይ ወጥ ማለት ነው። እሺ ስትበላ አሳዩን። እሺ ስትበላ አሳዩን። እኔ ፈልገው ስትበላ አሳዩን። እሺ ከነ ነፍሳቸው አሉ እየተንቀሳቀሱ ነው እንዴ? እንቅስቃሴ ሁሉ ረበስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ እማማ ዝናሽ ግን እያስፈራሩ ነው እየባረቁ ነው። ይሄ ግን እየባረቁ አይደለም እንዴ? በጉልበት ነው እንዴ? እማማ ዝናሽ ተው እንጂ። ይመጣል እንዴ? ግን ሂድ ነው ይመስል። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ እያስፈራሩትማ እንዴት ይመጣል? እማማ ዝናሽ ያ ሁልጊዜ ሄድፎን የሚያደርገው ጀለስ። እሺ ኧረ ጀለስ ሄደች ዝም ብለህ አይሰማም። አለበት ሄደ። ከመጀመሪያው በላይ ነው የሚመቱ። ለምን ለትይተኛ ድጋሚ ትመጣለህ ምናምን ብሎ አይደፎን አድርጋችሁ ግን ከጓደኞቻችሁ ጋር የምትሄዱ ሰዎች ምናችሁ ነው ያማችሁ? ወይስ ተደባብራችሁ ነው? ምንድን ነው?
የመቀመጫችን ክራክ ቨርቲካል ነው አይደለ? እሺ ሆሪዞንታል ቢሆን አስቡ። ሆሪዞንታል አረ ተው ይቅር አንዴ አመሩ ጆሮዬ ነው። ሆሪዞንታል ቢሆን አስቡ። እሺ ምንድነው ስትሩጥ ያተበጭ አረ አምላክ አረ ጉድ አንቺ ግፈኛ የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን ነው። እንዴት ሆኖ አታውቁም? ስማቸው ምንድነው? ሬድ ምንድን ዴቪልስ አይደል? ዴቪል ሰይጣን እኮ ቀይ ሰይጣኖች አይደል የሚባል? ግን ማን ያወጣላቸው ይሄን ማለት ራሳቸው ያወጡት ነው ወይስ ተመልካች ያወጣው ነው? አታውቁም እንዴ? ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ። የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም? እንደዚህ አንደኛው የሎጎ ቻንት ምንድነው? ፎሬቨር ዴቪልስ ነው የሚለው። ዘላለም ሰይጣኖች ነን ማለት ነው። የማንቸስተር ደጋፊ እንደዛ ነው ነገሩ። አሜሪካ፣ ለንደን፣ ማንቸስተር ከተማ ሁሉ የትም እንደዛ ነው አይደል? ለዘላለም ሰይጣን ነን ነው የሚሉት አይደል? ከዛ ቀጥልና የሊቨርፑል ሎጎ ላይ ያለ የሆነ አውራ ዶሮ ብሎ ኦርነስ የሆነ ነገር የሚመስል ይታያል። ክንፉ ከፍ ያለ ምናምን ነገር እስኪድና ቼክ አድርገው ምን እንደሆነ ምልክቱ። ከዛ የአርሰናል ስትመለከተው መድፍ ነው አይደል የምታየው? ለምን ሲባል መጀመሪያ የመሰረቱት በ1880ዎቹ ወር 90ዎቹ እንደዚህ ሮያል እንትን ነበሩ፣ ይሄ መድፍ ምናምን የሚሰሩ ይላል። አርሰናል ራሱ ባይሰልፍ ስሙ እንደዛ ነው። ነገር ግን የአርሰናል ሎጎ ላይ ከመድፉ በታች ያሉትን 3 ቃላት የግሪክኛ ቃላት ናቸው። ተርጉማቸው ውረድና ኢንተርኔት ላይ ኮፒ አድርጋቸውና ፔስት አድርጋቸው። ምን ናቸው እነሱ? 3ቱም የጣዖት ስሞች ናቸው። የግሪክ ጣዖት ስሞች ናቸው 3ቱም እታች ያሉት ስሞች። አውቃለሁ ይሄም ትርጉም አይሰጠውም ለብዙ ሰው። እኔ ግን መድኃኒዓለም ከዕዳ ነፃ እንዲያደርገኝ እኔ እናገራለሁ። እንዳልኳችሁ ያልኖርንበት ነገር አለም የኖርንበት ነገር ነው። የሰይጣን ቡድን ነው በለኛ አስገቡት። አረ ወገን ወዴት እየሄድን ያለ ነው? ወይኔ እየተመረተ ያለውን እንቁላል እያያችሁት ነው። ይሄ ሁሉ የተመረተ እንቁላል እንግዲህ ወይኔ አፍሪካ እኔ ወደ አፍሪካ ነው ኤክስፖርት የሚደረገው። አንድ ልጅ ቲክቶክ ላይ እያየው ነበርና ሻክ የተደረገ እንቁላል አገኘው ስትል ውሸቷን ዝም ብላ የሆነ ለቪዲዮ የተጠቀመችበት ነበር የመሰለኝ። ከምንድን ነው የሚዘጋጀው? በእናታችሁ አረ እንደው ምን ይሻለናል ሊሆን ግን የፕላስቲክ ሩዝ አበላችሁን። ይሄ የሚሳብ ነገር ወይኔ ሲያስጠላ ራሱ ሲያዩት ይሄን እየበላን እንግዲህ በሽተኛ ነው የምንሆነው ወገን። ኧረ በስመ አብ። በምንስ እንዴት አድርገን ነው ማወቅስ የምንችለው? የተወጋን ያልተወጋን ብለን ሰዶ ኖራም በአለጌ ወይ ትረባ ተጠራላችሁ። ጭራሽ አሳነስኳል። የዶሮ ዳቦ አይ የዶሮ ዳቦ ሲባል ዳቦ በዶሮ ይሰራል እንዴ? ዘንድሮ እኮ ማናየው አይነት የምግብ አዘራር ቴክኒክ የለም። እስኪ እናየው እስኪ ጭራሽ መረቁ
ኖርማል ዳቦ ነው ያደረኩት። ሲወጣ ማየት እፈልጋለሁ። ይሄን ዳቦ ምን አይነት ጣዕም ነው የዳቦ ሊኖረው የሚችለው? ዶሮ በዳቦ ቆይ ያዘው። ቆይ 100 ብር 200 ብር አበባ በአበባ መልክ ተዘጋጅቶልኝ በመጀመሪያ እህቴ ይሄን ያለ ብር ከየት አመጣሽው? የመጀመሪያው ጥያቄ። ሲቀጥል አበባ ለመስራት ምን አነሳሳሽ? ለተሸጭልን ነው? የሚሸጥ ከሆነ ነው ቋሚ ተሰላፊ ነኝ። 2000 1000 የምትሸጪው ከሆነ ማለት ነው። እንደ ሀሳብ ነው። ሲቀጥል ግን ወደ ቁም ነገሩ ስንመጣ የብር አያያዝ ላይ በጣም ደካሞች ነን፣ እንዳጠቃላይ እንደ ህዝብ ማለት ነው። ለምሳሌ አንድ ሰው ዶላር ቢይዝ እና ብር ቢይዝ የሚይዝበት መንገድ በጣም የተለያየ ነው። ብርን ጨምቆ ነው እንደዚህ የሚይዘው፣ ዶላርን ደግሞ በስነ ስርዓት ሳያጥፍ ቦርሳው ውስጥ ከቶ በስነ ስርዓት ነው የሚይዘውና እነዚህ ብሮች እንግዲህ በዶላር ኢንቨስት ተደርጎባቸው ታተመው ከውጭ ሀገር የመጡ ብሮች ናቸው። ስለዚህ ሁላችንም በምንይዝበት ጊዜ ጥንቃቄ ብናደርግ ብዬ አስባለሁ። ከዛ በተጨማሪ ደግሞ እህቴ እንግዲህ ጠቅልላ እዚህ ጋር ምልክት ሰርታለች። ቪዲዮሽን ቢያዩት ሊያስቀጣሽም ይችላል። ምክንያቱም አንቺ ብሮችን በምታበላሽበት ቅጽበት መንግስት ለነዚህ ተጨማሪ ኢንቨስትመንት እያዋለ ነው ማለት ነው ያለው። ከዛ በዘለለ ግን ዋው ቀጣይ ችኮች ደግሞ ይሄን አይታችሁ የሽምግልና እንደዚህ አምጡልን እንዳትሉ። እዚህ ሀገር እኮ የማይሰራ ነገር የለም። ኖርማል የተፈጥሮ አበባ ቁሙና የብር አበባ ይሄንን 100 ብር ነው። ባለ 200 ብር በዶላር ቅልቅል ምናምን እየተደረገ አበባ እንዲመጣላችሁ እዘዙ። በስፔሻል መልክ እህቴ እንግዲህ ትሰራለች፣ እዘዟት። በሚገባ ሰርታ ታመጣላችኋለች። ወይ ጉድ! እዚህ ሀገር ማናየውና ማንሰማው ነገር የለም። የብር አበባ እንደዚህ ያምራል እንዴ?